prayer that is word compliant and prayer that your all is invested. ከእግዚአብሔር ቃል ጋር የሚስማማና መላ ማንነታችሁን ያፈሰሳችሁበት ጸሎት መጽሐፍ ቅዱስ እንዲህ አይነቱ ጸሎት ኃይልን እንደሚፈጥር ይናገራል። እርሱ በእጅጉ ያገለግላል። በእውነት ልንገራችሁ በእግዚአብሔር ፊትና በሕዝቡ ፊት እቆማለሁ። ከጸሎቴ ከ85 እስከ 90% የሚሆነው ስለ ራሴ አይደለም። ይህ ደግሞ አሁን የጀመርኩት ልማድ አይደለም። በፍጹም አምላክ ሆይ ዝግጅትህ ይምጣ። በዚህ ዘመን እያነሳቸው ያሉ ሰዎች የት ናቸው? እኔ አላውቃቸውም፣ አንተ ግን ታውቃቸዋለህ። የኔ ድርሻ ከጸጋው መንፈስ ጋር መስማማት ነው እላለሁ ስጸልይ። ጌታ ሆይ ጎብኛቸው፣ መገለጥን ስጣቸው። እናንተ እየጸለያችሁ ሳለ ልንገራችሁ መጽሐፍ ቅዱስ በግልጽ ባይነግረንም እንኳን ሳውል ከኢየሱስ ጋር እንዲሁም ዝም ብሎ የተገናኘ አይመስለኝም። የዚያን ጸሎት ሸክም የተቀበለ አንድ ሰው በእርግጠኝነት ነበር። እናም ያ ሰው እንዲህ ብሎ ነበር፣ ለማን እየጸለይኩ እንደሆነ አላውቅም፣ ነገር ግን ጌታ ሆይ አንተን ሊያገኝህ የሚገባ ያ ፈሪሳዊ ያ ሰው አንተን ያገኝ እያለ ይጸልይ ነበር። ሳውል ወደ ደማስቆ በሚሄድበት መንገድ ላይ ዛቻና ግድያን እየተነፈሰ ሳለ ያ ብርሃን መጥቶ መሬት ላይ ጣለው። ልንገራችሁ ሰዎች ሲጸልዩ እግዚአብሔር ይንቀሳቀሳል። ሰዎች ሲጸልዩ እግዚአብሔር ይነሳል። እርሱ እንዲሁ ዝም ብሎ አይሰማም። አዎ ሰዎች ስለ ሌሎች መጮህ ሲጀምሩ መስማት ይጀምራል። ነገር ግን ሰዎች ሲጸልዩ ዝም ብሎ እንደሚቀመጥ ሊመስላችሁ ይችላል። እግዚአብሔር ግን ይንቀሳቀሳል። ሰዎች ሲጸልዩ እግዚአብሔር ይንቀሳቀሳል እያልኳችሁ ነው። ሃሌሉያ! የጸሎት ኃይል ከፊታችሁ ካሉት ቀናት ለመትረፍ ከፈለጋችሁ፣ የእግዚአብሔር የትንቢት መርሃ ግብር አካል ለመሆን ከፈለጋችሁ፣ ወደዚያ ታላላቅ ስራዎች ውስጥ ወደዛ ትልልቅ ነገሮች ወደሚሰሩበት ዓለም ለመግባት ከፈለጋችሁ መጸለይን መማር አለባችሁ። መጸለይ መማር አለባችሁ። የእግዚአብሔርን ፈቃድ ጸልዩ። የእግዚአብሔርን ዓላማዎች ጸልዩ። በመጀመሪያ በሕይወታችሁ ላይ ከዚያም በእያንዳንዱ ግዛት ላይ ልንገራችሁ፣ በተለይም በመንፈስ መጸለይ ብዙ ችግሮችን በአንድ ጊዜ የምትፈቱበት መንገድ ነው። አእምሯችሁ በእግዚአብሔር መርሃ ግብር ላይ ሲያተኩር በመንፈሳችሁ ውስጥ ደግሞ መታነጽ እየሆነ ነው። ወዳጆቼ ይህንን ተመልከት። ጸሎት በአንድ ግለሰብ ላይ ስለሚያመጣው መታነጽ ምን እንደሚያደርግ ልንገራችሁ። ውሃ የሚፈስበትን የቧንቧ እጀታ ለማዞር ሞክራችሁ ታውቃላችሁ? በጥቂቱ ብቻ ከፍታችሁት ውሃው ጠብ ጠብ ሲል ታዩታላችሁ። ያ ሊመጣ የሚችለው ሙሉ ውሃ አይደለም፣ ነገር ግን ያ ቧንቧው የፈቀደው ብቸኛው መለቀቂያ ስለሆነ በዚያ ጠብ ጠብ በሚለው ውሃ ባሊ ለመሙላት ብትሞክሩ እዚያው ልትቀሩ ትችላላችሁ። ጸሎት አቅማችሁን ያሰፋዋል፣ ያገስፈዋል። በመንፈስ ሰውነታችሁ ውስጥ የታሰረው ያ ነገር ታይቶ ወደሚጨበጥ መገለጥ እንዲመጣ ያደርገዋል። አስቀድሞ የሚያዩ አይኖች አሏችሁ፣ አስቀድሞ የሚሰሙ ጆሮዎች አሏችሁ። ነገር ግን በመንፈሳችሁና በዚህ ምድራዊ ዓለም መካከል ተይዞ ይገኛል። ጸሎት ብቻ ነው ሊቀደው ያንን መስመር የሚችለው። ጸሎት ብቻ የሚቀደው አንድ መጋረጃ አለ። ጸሎት የማትጸልዩ ሰዎች ሆናችሁ እጃችሁን ጭናችሁ እንዲሁ መጽሐፍ ቅዱስ ላይ ስላለ በሕመምተኞች ላይ እጃቸውን ይጭናሉ ተብሏል ብላችሁ እጃችሁን ብትጭኑና ብትጸልዩ ተስፋ ልትቆርጡ ትችላላችሁ። ክቡራንና ክቡራት እዚህ ላይ ምስክሮችን ትሰማላችሁ። ሰዎች ከኦገስት 25 በፊት ይላሉ ትዕቢተኛ ለመሆን ፈልጌያለሁ፣ ነገር ግን እናንተ ሞክሩት እስኪ እንደዚህ ያለ አዋጅ አውጁ። ይህ ማታለያ ወይም አክራሪነታችን የሚገለጥበት ነገር አይደለም። ትዝ ይላችኋል በእግዚአብሔር ፊት የምቆመው ገብርኤል ነኝ። ገብርኤል ለዘካርያስ የገለጠው ይህንን ነበር። ዘካርያስ ንግግሩን በተጠራጠረ ጊዜ እርሱም እኔ ገብርኤል ነኝ በእግዚአብሔር ፊት የምቆም ወደ አንተ የመጣው አለ። ትርጉሙ ምን እንደሆነ ታውቃላችሁ? እያለ ያለው በፍጹም ይህንን ሐሰት ልናገር የማልችል ነኝ፣ እኔ ሐሰት እናገራለሁ ብሎ እየነገረው ገብርኤል እኮ ነኝ አለ። በእግዚአብሔር ፊት መቆም የሚችል ሰው የአሕዛብና የግዛቶችን መንፈሳዊ አየር ንብረት መለወጥ ይችላል። በጸሎት በመንፈስ አንድ የትንቢት አዋጅ አውጀን በጥሬው የሀገራትን አየር ንብረት ወደሚቀየርበት የጸሎት ደረጃ እንድንወጣ ጸሎቴ ነው።
አፍሪካ አሁን በትንቢታዊ ዘመን ውስጥ ትገኛለች። ከእግዚአብሔር መርሃ ግብር አንጻር በአህጉራችን ላይ የሆነ ያለው ነገር ሁሉ ለብዙ ዓመታት የብዙ ሰዎች የጸሎት መዋለ ንዋይ ውጤት እንደሆነ ልነግራችሁ ፈልጋለሁ። መጽሐፍ ቅዱስ የቅዱሳን ጸሎት በሰማይ ባሉ የጽዋ ዕቃዎች ውስጥ ተቀምጧል ይለናል። አይደለም? የምታደርጉት ማንኛውም እውነተኛ ጸሎት እንደባከነ መቼም እንዳታስቡ። በእግዚአብሔር ፊት በዕጣን ማጠኛ ተደርጎ ጌታ ጋር እየጨሰ ነው። እግዚአብሔር የዘገየ ሊመስል ይችላል፣ ነገር ግን ሰማያችሁ በዝናብ እየተሞላ ነው። ዝናቡ በሚመጣበት ጊዜ መጽሐፍ ቅዱስ ደመናት ዝናብን ከሞሉ ይላል። እናቴ ሆይ ስለ ልጅሽ ለ20 ዓመታት ስትጸልይ ይኖረሻል። ታገሺ። ምናልባት ይህ የመጨረሻው ዓመት ሊሆን ይችላል። በጸሎት ተስፋ አትቁረጪ። ጸሎት ጽናትን ይጠይቃል። ያልኩትን ሰማችሁ? ጸሎት ጽናትን ይጠይቃል። መልስ ሳታዩ ስትቀሩ እንደ ኤልያሱ እንደገና ጸልዩ፣ እንደገና ድገሙት፣ እንደገና ጸልዩ፣ እንደገና ጹሙ፣ እንደገና አውጁ፣ እንደገና ተናገሩ። ሐዋርያ ሆይ ስለ ኃይል እየጸለይክ ነው? ምንም የመጣ ነገር የለም? እንደገና ወደ ኋላ ተመለስና መጸለይ ጀምር። አገልጋዮች ሆይ ስለ ክብር እየጸለያችሁ ነው? ምንም ያለ አይመስልም? እንደገና ተነስታ አሁንም መጾም መጸለይህን ቀጥል። እንደገና አውጅ። ወደ ኋላ ተመለሰ ድጋሚ አድርገው። በዚያ ህልውና ውስጥ ቀጥሉ፣ ቆሙ። በአንድ ቀን እናንተ ባላቀዳችሁት ጊዜ እንደ ወትሮ ወደ ጸሎት ስፍራ በሄዳችሁበት በዛች ወቅት መጎናጸፊያችሁ የሚለቀቅበት የህይወታችሁ ዕጣ ፈንታ የመጨረሻው ቀን ታላቁ ነገር ይሆንላችኋል። ሃሌሉያ! አንድ አውሮፕላን ለምሳሌ ከአዲስ አበባ ተነስቶ ወደ ባህር ዳር ለመጓዝ ከ50 ደቂቃ በላይ ሲፈጅ በመጨረሻዎቹ 2 ወይም 3 ደቂቃዎች ምናልባትም በመጨረሻው 4 ደቂቃዎች አካባቢ እስኪሆን ድረስ አይሮፕላኑ አታዩት። ያኔ በግልጽ ይታያል። ይህ ማለት አይሮፕላኑ መነሳቱን ከተነገራችሁ ጊዜ ጀምሮ እየተጓዘ አልነበረም ማለት አይደለም። በእርግጥ ተነስቶ ነበር፣ ነገር ግን በደመናው ውስጥ ስላለ ብቻ ነው። አሁን አብረንን እየሰማችሁኝ ነው? እነዚያም የሚወዷቸውን ሰዎች ለመቀበል የሚመጡበት በጉጉት እየተጠባበቁ ነው። ወደ ላይ አንጋጠው እያዩ ከአዲስ አበባ የመጣውን ፕሌን ለመቀበል። አንዳንድ ጊዜ በአየር ሁኔታ ምክንያት መዘግየቶችም ሊኖሩ ይችላሉ። አብረንን አንዳንድ ጊዜ ለአይሮፕላኑ አብራሪዎች እዚያው እንዲቆዩ መመሪያ ይሰጣቸዋል። ምናልባት ሊያርፍ ያለ የፕሬዚዳንት ጀት ሊኖር ይችላል። ለጥቂት ጊዜ ቆዩ ይባላል። ስለዚህ የ5 ምናልባት የ10 ወይም የ15 ደቂቃ ትንሽ መዘግየት ልታዩ ትችላላችሁ። ነገር ግን አይሮፕላኑ አሁንም ማረፉ አይቀርም ነው የምላችሁ። እዚያ የሚጠባበቁትም በጉጉት ይጠብቃሉ። አንዴ ከተነሳ በአየር ላይ አይቀርም። ከእናንተ መካከል ከመጀመሪያው ቀን ጀምሮ ለተወሰኑ ነገሮች መጸለይ ስትጀምሩ ከሰማይ የወጡ ብዙ ነገሮች አሉ። አብረንን ትጸልያላችሁ። ለአንድ ቀን ጸልያችሁ የ10 ዓመት ውጤት ለማግኘት አትጠብቁ። እየቀለዳችሁ ነው። ጸሎት መዋለ ንዋይ ኢንቨስትመንት ነው። አብረንን አዎ፣ ይህንን የምለው ታላላቅ ስራዎችን ማየት ከፈለጋችሁ ክቡራትና ክቡራን ልንገራችሁ፣ የኃላፊነት ድርሻ አለባችሁ። ቅባት መጋራት ድንቅ ነው። ነገር ግን የእኛ ትውልድ በቅባት ሰክሮ የራሱን የግል ጸሎት መሰዊያ የመገንባት ኃላፊነትን እየሸሸ ነው። መሰዊያ ማለት የፍቃድ ማግኛ፣ መሰዊያ ማለት ራስን ማስገዣ ስርዓት እንደሆነ አስተምሬያቸዋለሁ። ትነሱና በህልማችሁ ሰዎችን ስትፈውሱ የእግዚአብሔርን ክብር ስትገልጡ ታያላችሁ። ዝም ብላችሁ ጽፋችሁት ድንቅ ህልም ነው አትበሉ። መጸለይ እስክትጀምሩ ድረስ በፍጹም ህልሙ አይፈጸምም። ሐዋርያ ሆይ ተኝቼ ሳለው ሰዎች ገንዘብ ሲሰጡኝ አየሁ ይሉኛል አንዳንድ ሰዎች። ያ እግዚአብሔር እስክትጀምሩ ድረስ፣ ያ ጸሎት እስክታደርጉ ድረስ፣ እግዚአብሔር ያዘጋጀላችሁን ታላቅ ዕድል እስክታዩት ድረስ በጸሎት ስፍራ እስካልሆናችሁ ድረስ አይወለድም፣ አይሆንም። ስለዚህ እግዚአብሔር ከፈቃዱ ጋር የሚስማማ የሚያሳየኝን ነገር ሁሉ ለመጸለይ ይሄዳል። ቀጣዩ ኃላፊነቴ እንደ ማርያም እንደ ቃል ይሁንልኝ ብዬ ከእርሱ ጋር መስማማት ነው። ከዚያም ሁለተኛው ክፍል ያለ ምንም ኃላፊነት ዝም ብሎ መቀመጥና ደግሞስ ሐዋርያው እየጸለየልኝ አይደለም ማለት አይደለም። አይ ውጤታማ ክርስቲያን መንገድ አይደለም ይሄ።
እኔ እንደ ኃላፊነት ጸልይላችኋለሁ። እናንተ ግን ኃላፊነቱን ተቀብላችሁ በጉልበቶቻችሁ ልትንበረከኩ በራችሁን ልትዘጉ እስካሁን ይበቃል ጌታ ሆይ ይህንን አሳየኝ፣ እስካሁን ቤተሰቦቼ መነሳት ነበረባቸው፣ የትኛው አቅጣጫ መያዝ እንዳለብኝ ሳላውቅ ቁጭ ብያለሁ ብላችሁ ልትጸልዩ ይገባል። እንዲህ አይነት ጩኸቶች መጮህ አለባችሁ። እንደገና ድገሙት። በማግስቱ በሚቀጥለውም ቀን ድገሙት። በሶስተኛው በአራተኛው ቀን ደጋግሙት። በቤተሰባችሁ ውስጥ ሁሉም ሰው እየታመመ እንደሆነ ትሰማላችሁ። ዝም ብላችሁ ተቀምጣችሁ አንድ ቀን ጥሩ እንደሚሆን አውቃለሁ አትበሉ። የመሰዊያውን ቀንዶች ይዛችሁ መጮህ ጀምሩ። የማስተምራችሁን ታምናላችሁ። የሞት መንፈስ የቤታችሁን በር ለመክፈት እየተጣጣረ እናንተ ግን እጆቻችሁን ታጣጥፋላችሁ። በዚህ ቤት ውስጥ የሞት መንፈስ እንዳለ እየተሰማኝ ነው ትላላችሁ። ያንን በመለየት ስፍራ በጸሎት ካላባረራችሁት እንዴትም አድርጎ እንደገና ወደ እናንተ መቃረቡ አይቀርም። አብረን ብዙ አማኞች በእናንተና በዙሪያችሁ ባሉ ሰዎች ላይ ነገሮች ሲሆኑ እኔ እኮ አይቼው ነበር ትላላችሁ። ታዲያ ምን አደረጋችሁበት? ስታዩ አይቼው ነበር፣ ይህን ነገር አይቼው ነበር። የመንፈሱ ዓለም በምድራዊው ዓለም ላይ አንድ ነገር ሊከሰት እንደሆነ እየነገራችሁ ነበር። መፍቀድና መከልከል የምትችሉበትን ነገር በቸልተኝነትና በስንፍና ምክንያት ክፉ ነገር እስኪሆን ድረስ ችላ እንድትሉ ፈቀዳችሁ። ክቡራትና ክቡራን ውሳኔያችሁን አድኑ። የእግዚአብሔር ሰዎች ሆይ ሰይጣን መጥቶ አገልግሎትሽን ሊያጠፋ ሲሞክር፣ አገልግሎትን ሊያጠፋ ሲሞክር ዝም ብለህ አንድ ችግር እንዳለ እየተሰማኝ ነው፣ በቤተ ክርስቲያን ዙሪያ ጥቃት ያለ ይመስላል አትበሉ። ምን እያደረጋችሁ ነው? እጆቻችሁን አጣጥፋችሁ እንዳትቀመጡ። አማኞች ሰነፎች ሲሆኑ ሰይጣን ምን ያህል ቆራጥ እንደሚሆን ስለማያውቁ ያለ ምንም ማስተዋል ለ30 ቀናት ያለ ጸሎት መቆየት አስቡት። ምን አይነት ህይወት ነው? በባቢሎን ላይ ጥፋት ለማድረስ 30 ቀናት ፈልጎ ነበር። ሃሌሉያ! ጸልዮ ከመሳሳት በላይ የከፋው ነገር ጨርሶ አለመጸለይ ነው። ጸልዮ መሳሳት ይሻላል። እግዚአብሔር ሊያርማችሁ ይችላል። ክቡራትና ክቡራን እባካችሁ ራሳችሁን አታታሉ። እኔ እኮ የጸሎት ተዋጊ አይደለሁም አትበሉ። በመጽሐፍ ቅዱስ ውስጥ የጸሎት ስጦታ የሚባል ነገር የለም። ሂዱና አንብቡት። ከመንፈስ ቅዱስ ስጦታዎች መካከል ጸሎት ምናምን የሚባል ነገር የለበትም። ጸሎት አመቺ እንደሆነ ካሰባችሁ ራሳችሁን እየዋሻችሁ፣ በስጦታ የሚመጣ እንደሆነ ከመሰላችሁ ራሳችሁን እያታለላችሁ። ጸሎት ልክ እንደ መታጠብ ነው። ጸሎት እንደ መብላት ነው። ሰነፍ የምትሆኑበትና ውሃ ማሽተት እንኳን የማትፈልጉበት ጊዜ አለ። ነገር ግን ለጤንነታችሁ እንደሚያስፈልጋችሁ ታውቃላችሁ። እናም አንዳንድ ጊዜ ጠዋት ላይ ራሳችሁን መጎተት አለባችሁ። እየጸለያችሁ ሳለ እንቅልፍ ሊያሸለባችሁ ይችላል። ዝም ብላችሁ መጸለይ ትጀምራላችሁ። እናም ተአምር መሆን ይጀምራል። ነገር ግን ስለ ጸሎት አንድ ለነገራችሁ የምችለው ነገር ቢኖር ጸሎት በጸጋና በልመና መንፈስ የሚታገዝ ልማድ ሊሆን ይችላል። እየተማራችሁ ነው። የእግዚአብሔር ክብር ሲገለጥ ማየት ትፈልጋላችሁ? መጸለይን መማር አለባችሁ። ሰዎች እናንተን ሲጸልዩ አይተው ይህ ሰው ኃይለኛ ነው እንዲሉ በቡድን ብቻ አይደለም። ሐና ለዚያ ሁሉ ፍላጎት አልነበራትም። የጋራ ጸሎት ኃይለኛ ነው አውቃለሁ። ነገር ግን የጋራ ጸሎት ከግል ምስጢራዊ ስፍራችሁ የምታመጡት ነገር ነው። ጸሎት ልትዋሹበት የማትችሉት አንዱ ዘርፍ ነው። ካልጸለያችሁ በሌሎች ነገሮች ላይ ግብዝ መሆን ትችላላችሁ። ነገር ግን በጸሎት አትችሉ። ምክንያቱም በግልጽ የምታሳዩት የኃይል አይነት በሚስጥር የተገነባ የጸሎት ህይወት ነው። ያንን ማጭበርበር አይቻልም። ልነግራችሁ እችላለሁ። ሃሌሉያ! እናም ተመልከቱ፣ ስለ መጸለይ አንድ ነገር ልንገራችሁ። ወጥ በሆነ የጸሎት ህይወት ውስጥ የሚመጣ ህልውናና ኃይል አለ። ይህም ጸጋን እንድታገኙ ያደርጋችኋል። ባልጸለየው ሰው ፊት ቆማችሁ በመንፈስ ድክመትን መለየት ትችላላችሁ። ይህ ሰው ቅን መሆኑን ልታውቁ ትችላላችሁ። ነገር ግን ሰይጣን ይህንን ሰው ቢመታው እንደሚጠፋ ኃይል አልባነቱን፣ ድክመቱን መለየት እንኳን ትችላላችሁ። በማማለድ አገልግሎት ካልተጠበቀ በቀር ሰዎች ሁሉ ጊዜ ሳይታክቱ ሊጸልዩ እንደሚገባቸው ምሳሌ ተነግሯቸዋል። የሰማችሁ ቤተሰቦች፣ አንድ ሰው ብቻ እየጸለያችሁ እንደሆነ ማመን ጥሩ ነው። ነገር ግን ሙሉ በሙሉ አያተርፍም።
እያንዳንዱ ቤተሰብ የጸሎት ቤተሰብ መሆን አለበት። እያንዳንዱ ሰው የጸሎት ሰው መሆን አለበት። በሌሊት መንቃት አለባችሁ። ራሳችሁን ስርዓት ማስያዝ አለባችሁ። ለ10 ሰዓት ለ5 ሰዓት ለመጸለይ ጸጋው ላይኖራችሁ ይችላል። በየቀኑ ያንን ለማድረግ ጊዜ እንኳን አይኖራችሁም። እውነቱን ልንገራችሁ፣ ነገር ግን ልታደርጉ የምትችሉት አንድ ነገር ቢኖር በህይወታችሁ ዙሪያ ወጥ የሆነ የጸሎት ስርዓት መገንባት ትችላላችሁ። በየሌሊቱ 2 ሰዓት በጸሎት አሳልፌ እጣ ፈንታዬን ማደስ ይሻለኝ። ያንን 2 ሰዓት ተኝቼ ለ30 ዓመታት ከመሰቃየት የ1 ወይም የ2 ሰዓት እንቅልፍ መፍቀድ ሞኝነት ነው። እባካችሁ አትዘኑ። ይሄን ስል ያለ ምክንያት አልጨከንኩባችሁ። እያነሳሳዋችሁ፣ እያሰፋዋችሁ፣ እያበረታቷችሁ ስሙኝ። እዚህ ያላችሁና ጸሎት የሌላችሁ ከሆናችሁ ዛሬ ምሽት በኢየሱስ ክርስቶስ ስም ነፃነትን ተቀበሉ። ዛሬ ምሽት ነፃነትን ተቀበሉና ከዛሬ ምሽት ጀምሮ ተለማመዱት። ትነቃላችሁ። ጸሎትን ሊያጠናክሩ የሚችሉ ስልቶች አሉ። አንደኛው የአምልኮ ድባብ ነው። የአምልኮ ድባብ ለጸሎት ያላችሁን ስሜት ሊያነሳሳ ይችላል። አብረንን የደውል ሰዓት አላርም መጠቀም ካስፈለጋችሁ ለምን አትጠቀሙ? በረከት ነው እኮ። በመንፈስ መነሳት አለብኝ አትበሉ። ቁም ነገረኛ የሆናችሁ አይደለም እንዴ? መነሳት በምትችሉበት በማንኛውም መንገድ ንቁ። ምንም አይደለም። አብዛኞቻችን በዚህ ዙሪያ ብቻ ነው የምንኖር። መንፈስ ቅዱስ በአንድ ሰዓት የሚቀሰቅሰኝ መንገድ እንዳለ አውቃለሁ ትላላችሁ። በድካም ምክንያት እስከ ጠዋት ልትተኙ ትችላላችሁ። ኢየሱስ እንኳን ሰዎች እስኪቀሰቅሱት ድረስ ተኝቶ ነበር። አብረን ስለዚህ የክርስቲያን ተሞክሯችሁን አታቃሉና መንፈስ ቅዱስን እንድነቃ ከፈለገ የሚቀሰቅሰኝ መንገድ አለው አትበሉ። አይ ራሳችሁን ስርዓት ያስይዙት። ጥበብ ለመምራት ጠቃሚ ናት። ኤሎሂም 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 አዶናይ ኤሎሂም። አንዳንድ ጊዜ እንደ መሪ ተቀምጬ ሳለሁ ሰይጣን በሰዎች ላይ ሊያመጣው ስላለው አደጋ ራእይ ሊታየኝ ይችላል። ወይም እግዚአብሔር በሰዎች ህይወት ውስጥ ሊያደርገው የሚፈልገውን የተወሰኑ ነገሮች ማየት ይችላል። ያ የጸሎት ፕሮጀክቴ አካል ይሆናል። ወዲያው እመኑኝ፣ የጸለይኩላችሁ እንደሆነ ከነገርኳችሁ እንድታምኑት ስፈልጋለሁ። ሰው ስለሆንኩ አንዳንድ ጊዜ ልረሳ እችላለሁ። ነገር ግን በቻልኩት መጠን እየጸለይኩላችሁ ነው። እየጸለይኩላችሁ እንደሆነ እወቁ። ሃሌሉያ። እናም አንዳንዶቻችሁ በህይወታችሁ ላይ ያሉትን ውድ ትንቢታዊ ንግግሮች እየዘነጋችሁ በእንቅልፍ ስታባክኑ የሚጸልዩ ሰዎች አሉ። እኔ በመንፈስ ሞገስ በዚህ ቤት ላይ ሲያርፍ አያለሁ ብያለሁ። ጌታ ሆይ ኢየሩሳሌምን ምስጋና አድርገህ እስክትመሰረታት ድረስ እረፍት አልሰጥህም። እናም እናንተ ማክሰኞ ዕለት እየጸለያችሁ ሳለ የጸሎት ክፍሉ እንዲሁ ይከበዋል። በእርግጥ እያንዳንዱ ክፍል የጸሎት ክፍል ነው። ነገር ግን ለጸሎት አገልግሎት ብቻ ተለይቶ የተሰጠ አንድ ክፍል አለ። ሃሌሉያ። የነገስታት ንጉሥ፣ የጌቶች ጌታ፣ የታመንክና እውነተኛ የእግዚአብሔር በግ ሆይ እንሰግድልሃለን የምንልበት እንደዚህ ያለ የአምልኮ መዝሙር በሌሊት ሲቀሰቀሳችሁ እስኪ ያስቡ። አልጋ ላይ ተተኙና ዝም ብላችሁ ታዘጋጁታላችሁ። ይህ የምትሰሙት ነገር በሌሊት ሊቀሰቀሳችሁ ሲሞክር እስቲ ያስቡት። መዘምራን በዚህ ያላችሁ፣ የአምልኮ አገልግሎት ውስጥ ያላችሁ ለምን አይሆንም? እንደዚህ መቀስቀስ ለምንድን ነው የማታስቡት? እንደዚህ ያለ የ1 ሰዓት አምልኮ አዘጋጅታችሁ መስመር ላይ መልቀቅ እኮ ትችላላችሁ። ሰዎችን እርዱ። ራሳችሁ መዘመር ግዴታ የለባችሁ እና ያ አምልኮ እየተጫወተ ሳለ አምልኮ በሰው መንፈስ ላይ የሚያደርገው ነገር ስላለ ስንፍና ሊያስወግድ ይችላል። ድካም በአንድ አፍታ ሊደርቅ ይችላል። እዚያው ባላችሁበት ለ1 ደቂቃ በመንፈስ ጸልያላችሁ። ታላላቅ ስራዎች በምድር አሕዛብ ሁሉ መካከል ታላላቅ ስራዎች በጸሎት ስፍራ ይወለዳሉ፣ እንዲሁም በኃይል ይጸናሉ። በጸሎት ስፍራ ይወለዳሉ ነው የምላችሁ። በጸሎት ስፍራ ይወለዳሉ፣ በኃይልም ይጸናሉ። ቀጥላችሁ መጸለይ ያለባችሁ በዚህ ሰዓት የነገስታት ንጉሥ፣ የጌቶች ጌታ፣ የታመንክና እውነተኛ የእግዚአብሔር በግ ሆይ እንሰግድልሃለን። ይህንን አይነት አምልኮ፣ እንዲህ አይነት ዝማሬ፣ ምስጋና ከፍታችሁ የእግዚአብሔር በግ ሆይ እንሰግድልሃለን እያላችሁ በህይወታችሁ ያሉትን ወቅቶች ሁሉ ለመግለጽ ለመፍታት 1 ደቂቃ ወስዳችሁ መጸለይ።
በሕይወቴ ውስጥ ከእግዚአብሔር ንድፍ ጋር የማይስማማውን ነገር ሁሉ የመሠዊያው ቀንዶች ይዤ አውጃለሁ እያላችሁ በሰማይ እንደሆነ እንዲሁ ፈቃድ በምድር ላይ ይሁን እያላችሁ ትጸልያላችሁ። ቤተሰቦቹ አማኑኤል ብላችሁ ጩሁ። ዓለም ሁሉ ስምህን ይጥራ። አማኑኤል እንደገና ስትመጣ አያለው በቤቴ። አማኑኤል ቤተ ክርስቲያን ቅዱስ ፊትን ታያለች። ሃሌሉያ። ስሙኝ፣ በደንብ ስሙኝ። በኢየሱስ ስም ስሙኝ። እየሰማችሁኝ ነው? እየተማራችሁ ነው? በመንፈስ ለምታዩት ወይም ለምትሰሙት ለማንኛውም ነገር ወይም ለማንኛውም መነሳሳት መገለጥ በመንፈስ ቅዱስም ይሁን በሌላ አይነት መንፈስ የመጀመሪያ ምላሻችሁ ጸሎት መሆን አለበት። ጸሎት መገለጦችን ሁሉ ያጠራል። ከእግዚአብሔር ፈቃድ ጋር የማይስማማውን ነገር ያባርራል። ከእግዚአብሔር ፈቃድ ጋር የሚስማማውን ደግሞ ያጸናው። አንተ የንግድ ሰው ነህ። ሽልማትህ ከምታደርገው ግብይት እንደሚመጣ አውቀሃል። ነገር ግን ማስተዋል ከግብይቶች አይደለም የሚመጣው፣ ከንግድ አይደለም። ማስተዋል የሚመጣው ከጸሎት ነው። መንገዱ ይህ ነው፣ በእርሱ ሂድ የሚል ድምፅ መስማት ትጀምራለህ። በጥሩ ሁኔታ ልትገበያይ ትችላለህ። ነገር ግን በተሳሳተ ቦታ ሊሆን ይችላል። ይስሐቅ ከሆንክና ከግብፅ ወጥተህ ወደ ሌላ ቦታ ካልዘራ የመዝራት ችሎታው ቢኖርህም እንኳን ምንም አታጭድም። ሃሌሉያ። ስሙኝ፣ እዚህ ላላችሁ ሁሉ አንድ ፈተና ልስጣችሁ። ለዓለም አቀፍ ቤተሰብ እየተናገርኩ ነው። በዚህ ለምትመለከቱኝ ሁሉ በእናንተ ላይ ኃላፊነት አለብኝ። በዚህ ሳምንት አንድ ቀን እንድታገኙ እፈልጋለሁ። ለ2 ወይም ለ3 ሰዓት ቢሆን እንኳን እግዚአብሔር ጸጋ ከሰጣችሁ በስተቀር እባካችሁ ፈቃድ እሰጣችኋለሁ። ለራሳችሁ የቤተሰብ ጸሎት አደራጁና 1 ወይም 2 ሰዓት ተጠቅማችሁ በሕይወታችሁ ያሉ የተወሰኑ ነገሮችን እልባት ስጡ። የምለውን እያስተዋላችሁ እዚህ አባት ከሆንክ ባለትዳር ከሆንክ የቤተሰብ ሰው ከሆናችሁ ያንን ኃላፊነት በእናንተ ላይ ጭናለሁ። በስንፍና ባለቤቴ መጸለይ ትችላለህ አትበል። በኢየሱስ ስም ጸጋ አላችሁ እናንተ ራሳችሁ። ያንን እንቅስቃሴ ራስህ ተነስተህ ምራ። ልጆችን ሰብስብ። ጆን ወዴት ነህ? ስቴፋኒ ወዴት ነሽ? በኢየሱስ ስም ነገ እንጸልያለን በላቸው። እግዚአብሔር ጸጋ ከሰጣችሁ ደግሞ ጾም ማወጅ ትችላላችሁ። ልጆቹ እስከ 6 ሰዓት ሊጾሙ ይችላሉ፣ አይሞቱም። በመንፈሳዊ ድካም ውስጥ አታቆላምጧቸው። እነዚሁ ልጆች ቢታመሙ እኮ ለ3 ቀናት ሳይበሉ ሊቆዩ ይችላሉ፣ አይሞቱም። ሃሌሉያ። እባካችሁ ስሙ። ይህ ለምትመለከቱ ቤተሰቦች በሙሉ የተሰጠ ተግባር ነው። አንድ ቀን ልታደርጉት ልትጠቀሙት ትችላላችሁ። አሜን ነው። ሁላችሁም ቀኑን ሙሉ መሆን የለበትም። ቤተሰብ ውስጥ ያሉትን ሰዎች ሰብስቡና መጸለይ አለባችሁ ብላችሁ አውጁባቸው። ግዴታ መጸለይ አለባቸው። የእናንተ ቤተሰብ ከሆኑ ልትጋፈጧቸው የምትፈልጓቸውን ነገሮች ዝርዝር ጻፉ። ምን ማድረግ እንዳለባችሁ ካላወቃችሁ ደግሞ ጌታ ሆይ እኔ በምድር ላይ ምን እያደረግኩ ነው? ሰዎችን ወደ ጣፈንታቸው እያሸኘው መዞር ሰልችቶኛል፣ ለእኔ ግለጽልኝ ብላችሁ ወደ ራሳችሁ ጉዳይ ማምጣት አለባችሁ። ወደ እኔ ጩህ እኔም እመልስልሃለሁ ነው ያለው ጌታ። አንተ የማታውቀውን ታላቅና ኃይለኛ ነገር አሳያለሁ ብለዋል። እያሳያችሁ ነው። ጸልዩ። የግል ልመናችሁን መጸለይ ትችላላችሁ። ከዚያም ስለ እግዚአብሔር መርሃ ግብር ጸልዩ። ስለ እግዚአብሔር አጀንዳ በሕይወታችሁ ላይ ስላለ። ሃሌሉያ። ያየኸው ህልም ወደ ዙፋኑ ፊት አምጣው። እናትህ ስትሞት አየህ፣ አባትህ ሲሞት አየህ፣ አገልግሎትህ ሲወድቅ አየህ፣ አሁን አብረነን ንግድ ሲከስር አየህ። ስም ብለህ ተቀምጠህ እንዲሆን አትፍቀድ። ከዚያም አይቼው ነበር ትላለህ። ማየት አይጠቅምህም፣ መስማትህ አይጠቅምህም። በጸሎት ነገሮችን መፍቀድ ወይም መከልከል እንዴት እንደሚቻል እስካላወቅክ ድረስ እኔ በሕይወት እስካለው ድረስ ሕይወቴ ከእኔ ምርጫዎች ጋር በመተባበር በእግዚአብሔር ፈቃድ ላይ ተመስርቶ ይሰራል ልትል ይገባል። የእኔ ሕይወት አካል ያልሆነ ምንም አይነት ሰይጣን በሕይወቴ ጉዳዮች ውስጥ እጁን ለማስገባት ስልጣን የለውም። በራእይ ካየኸው እዚያው ይቆያል። ጸሎት በሕይወትህ ዘመን ሁሉ እዚያው ሰቅሎ ያቆየዋል፣ ወደ ታች አያወርደውም። የእኔ ተግባር በመንፈስ ውስጥ ከእግዚአብሔር ፈቃድ ጋር የሚስማሙትን ክስተቶች መምረጥና እንዲገለጡ መፍቀድ ነው። ሃሌሉያ። አንድ ተጨማሪ የጸሎት ርዕስ ልስጣችሁ።
አባት ሆይ የመጸለይን ጸጋ በላይ ላይ አኑር ብላችሁ ጸልዩ። እስቲ ጥቂት ደቂቃ ይህንን እንድንጸልይ አበረታታችኋለሁ። ቀጥሉና ጸልዩ። ሁላችሁ በላይ ላይ አኑር እያላችሁ ጸልዩ። የመጸለይን ጸጋ በላይ ላይ አኑር እያላችሁ ጸልዩ። እዚህ አለሽ፣ እዚህ አለህ፣ እዚህ ከሌሉ ደግሞ ስለ ባሎቻችሁ፣ ስለ ሚስቶቻችሁ፣ ስለ ቤተሰብ አጋሮቻችሁ ጸልዩ። ስለ ሚስትህ ጸልይ፣ ስለ ባልሽ ጸልይ፣ ስለ ልጆቻችሁ ጸልዩ። በጥንቃቄ ይህንን ርዕስ ጸልዩ። እየጸለያችሁ ነው ወይ? ቤተሰቦች ይህንን የምትመለከቱ በኦንላይን ላይ እየተገናኛችሁ ያላችሁ ኮኔክት አድርጉ ከዚህ መንፈስ ጋር። ስለ ጸጋው መጸለይ ጀምሩ። የመጸለይ ጸጋ እያላችሁ በማስተዋል ለመጸለይ የሚያስችል ስርዓት፣ ዲስፕሊን የሆነ ነገር በህይወቴ እንዲገለጥ፣ የትጋት መንፈስ በእኔ ላይ እንዲመጣ፣ ውጤታማ የሚያደርግ የጸሎት ህይወት በህይወቴ ላይ እንዲገለጥ፣ ትጉና ውጤታማ የሚያደርግ አንተ የእግዚአብሔር ሰው እዚህ አለ ወይ? እጥፍ ጸልይ፣ እጥፍ 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 ጸልይ። የሚመጡት ቀናት መንፈሳዊ ስንፍናን አልፈቅድም በህይወቴ እያልክ በመንፈሴ ውስጥ በእውነት አቅም ያስፈልገኛል እያላችሁ ጸልዩ። ሃሌሉያ! ቅዱስ 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 ሁሉን የሚችል ጌታ እግዚአብሔር፣ ሁሉን የሚችል ጌታ እግዚአብሔር ታላቅ የሆንክ ህይወቴ በክብርህ እየተሞላ ነው። ህይወቴ በክብርህ እየተሞላ ነው። ሃሌሉያ! በመንፈሴ አንድ ነገር እየሰማሁ ነው። ጌታም እንደነግራችሁ እያለኝ ነው። እዚህ ሁለት ሰዎች አሉ። እግዚአብሔር ለእናንተ እየተናገራችሁ ነው። ኦንላይንም ላይ የምትሰሙ ልትሆኑ ትችላላችሁ። የጸሎት ህይወታችሁን አድሱ እያላችሁ ነው። በአንድ ወቅት ታላቅ የጸሎት ሰዎች ነበራችሁ። ነገር ግን በቸልተኝነት ምክንያት ዞር አላችሁ። እናም እግዚአብሔር አሁን በጸሎት ስፍራ እየጠበቅኩህ ነው እያለህ ነው። አሁን እየጠበቅኩሽ ነው እያለሽ ነው። አሁን እየጠበቅኳችሁ ነው እያላችሁ ነው። የጸሎት ሰው የጸሎት ሴት ስለነበራችሁ ቀድሞ የምታዘምሯቸው መዝሙሮች ነበሩ። አሁን ግን ረስታችኋቸዋል፣ አታውቋቸውም። ተመለሱና አሮጌውን ማስታወሻ ደብተራችሁን አንሱ ይላችኋል። እነዚያ መዝሙሮች ጽፉባቸው የነበሩትን ማስታወሻ ደብተሮች እንደገና ተመለሱ ይላችኋል ጌታ። ሁልጊዜ በጸሎት ስፍራ ተጠቀሙበት። እነዛን ነገሮች መልሳችሁ አንሱ። እነዛን የምታውቋቸውን ጥቅሶች አሁን የጠፉባቸውን መልሳችሁ አስታውሱ። አሁን የረሳችኋቸው ተመለሱና እነዛን አሮጌ ማስታወሻ ደብተሮች እንደገና አንሱ፣ መጸለይ ጀምሩ ይላችኋል ጌታ። ሁላችንም በማስተዋል መጸለያችንን እንቀጥል። Because you are a man of prayer, a woman of prayer, you've even forgotten them. You don't even know them again. Go back and carry your old notebook, the notebooks that you used to write those songs. Go back again. There are scriptures you used to know because you always use them in the place of prayer. Now you have forgotten them. Go back and carry those old notebooks again and begin to pray. Pray with understanding.